ልቤን አዳምጩ። አየሽ እንዴት እንደሚመጣ ለምን እንደሆነ ታውቂያለሽ? ግን ወላጅ እናቴን አንቺን ስላገኘው ነው። በደስታ እየቦረቀ እኮ ነው። እናቴ በህይወቴ እንደዛሬ ተደስቼ አላውቅም። ደስታ በደም ስሬ ውስጥ እየተዘዋወረ ያክል እየተሰማኛለሁ። የዘመናት ናፍቆቴን ጉድለቴን አንቺን አግኝቼሻለሁ እናቴ። አገኘሁሽ እናቴ፣ አግኝቼሻለሁ። ምናሽ ምንድን ነው ያልሽው? በስተመጨረሻም እንግዲህ ሰላም የብሌን እናት እንደሆነች ብሌን አውቃለች። ብሌን ብቻ ሳይሆን ሰላምም ራሷን ማውቃለች። ግን በጣም ነው የደነገጠችው። እንግዲህ ከዚህ በፊት ሰላም እንደው ልጅ ተመርጦ ልጅ የሚኮን ቢሆን እናትም ተመርጣ እናት የምትሆን ቢሆን በምርጫና በፍላጎት ቢሆን ኖሮ ሰላምም አንቺን ነበር የኔ ልጅ ማድረግ የምፈልገው ብላታለች። ለማን? ለብሌን። ብሌንም አንቺን ነበረ እናቴ እንድትሆኝ የምፈልገው እያለች ነበረ። እና አሁን ላይ ታዲያ ወይዘሮ ሰላም ብሌን ልጅሽ ነኝ ስትላት ምን አይነት መልስ ነው ልትመልስላት የምትችለው? ምንስ ነው የምታደርገው የሚለውንም የምናይ ይሆናል ማለት ነው። ውዶችዬ ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ውስጥ ጀምሮ በላይክ ጀምሩ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡኑ ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ዳግምና እንዲሁም ደግሞ ሳሚ በድጋሚ ተናንቀዋል ማለት ነው። ሳሚ ከዚህ በፊት ብሌንን ያፈቀራት የዳግም እንደሆነች ስላየ ዳግምና ብሌን ደግሞ አንድ እንዳይሆኑ ብዙ ነገር አደርጋለሁ ብሎ ስላሰበ በልህ ነበረ ከዚህ በፊት ወደ ፍቅር ዓለም የገባው ማለትም ያፈቀራት። ግን ፍቅር በልህ ይመጣል ወይ ስንል ፍቅር በልህ የሚመጣ ነገር ነው ብዬ አላስብም እኔ እንደራሴ። ነገር ግን አሁን ላይ ከሳሚ እያየ ነው ያለነው ነገር ያ ነው። ምክንያቱም ዳግምና ብሌን ያው እንደተለያዩ ግልጽ ነው። ማለትም ተኮራርፈዋል፣ ተቀያይመዋል። በዚህ መካከል እንግዲህ ሳሚ መጥቷል። ሳሚ ታዲያ ብሌንን ከትልቅ አደጋ ነው ያወጣት። ምክንያቱም የብሌንን እናት ለማወቅ ዳግምና ብሌን ያልቆፈሩት ድንጋይ አልነበረም። ነገር ግን ሊያውቁ አልቻሉም። ሳሚ ግን ያቅ ነበረ። ስለዚህ በብዙ መንገድ ዳግም እንግዲህ ቃልን እየጠየቀላት ነበረ። ቃልን ያፈቀረ መስሎ ቀርቦ በብዙ ነገር የብሌንን ትክክለኛ እናቷን እንድትነግራቸው ሞክሯል። ነገር ግን አልተሳካለትም። ታዲያ አሁን ላይ እንዴት ነው ማለት ብሌን ሳሚ ነግሯታል። ስለዚህ ሳሚ ለእሷ ውለታ ስለዋለላት በቃ እኔ ውለታ ስለዋልክልኝ ከዚህ በኋላ ፍቅረኛ ነህ ለማለትም ሆነ ወይም ደግሞ ፍቅርን ተቀብያለሁ ለማለት አልፈለገችም። ያንንም በግልጽ ነግረዋለች። ሳሚ አፈቅርሻለሁ ባላት ጊዜ እኔ አሁን አንተ አፈቅርሻለሁ ስላልከኝ ይህንን ደግሞ ትልቅ ውለታ ስለዋልክልኝም እንድትጠብቀኝ ወይም ደግሞ ማለት እንድትጠባበቅ መልሴን ዝምታዬን እንደ ሽታ እንድትቆጥረው አልፈልግም። ምክንያቱም እኔ አሁን ላይ ልቤ ተሰብሯል። አንተ ለምትለው ነገር ዝግጁ አይደለሁም ነው ያለችው። ስለዚህ እኔ ግን እንደ ሀሳብ ማለት ነው ብሌን ሳሚ ማለት ሳሚና ብሌን አንድ ሆኖ ብዬ መወሰን አልፈልግም። ለምን ስላችሁ የማይባልበት ምክንያት ሳሚ አሁንም ቢሆን በእልህ ይመስላል። በእርግጥ ያ ጋርድ እንኳን በኃይሉ ጋርድ ብሌንን ንክት ስላረጋት ብቻ እንዴት አድርጎ አፈር እንዳጋጠው ተመልክተናል። እኔ በጣም ነው ያስደሰተኝ እውነት ለመናገር በጣም ማለት ነው። ምክንያቱም አልጠበቅኩም። በቃ እንደዛ ንፍትፍት ያለ ስለሆነ ጋርድም ነው በቃ ይመታዋል ብዬ ፈርቼ ያስፈራ ነበር። ብሌንም በቃ መሞታችን ነው ለእናቴ እውነቱን ሳልነግራት እዚሁ ቀረው ብላ በእጅጉ አዝና ነበረ። ነገር ግን ሳሚ በእውነት በጣም ነው የሚያስደስተው። ያንን ሰውዬ እንግዲህ አፈር ነው ያጋጠው ማለት ነው። እና በኃይሉ በጣም ነው ያዘነው። በኃይሉ ግን አሁን ላይ በጣም ተደስቶ ግን ከዚህ በኋላ ወንጀል አልሰራም ብሎ ነበረ። ያነ ፋይል እጁ ላይ ቢገባ ኖሮ ከዚህ በኋላ ወንጀል የሚባል ነገር አልሰራም ብሎ ነበረ። ምክንያቱም እዛ ዶክሜንት ላይ ማለትም አቶ ሰለሞን የቅርብ ጓደኛው የስራ ማለት አብሮት የሚሰራ በጣም የሚወደው ጓደኛው የሚዋደዱ ነበሩ። ነገር ግን ይህንን ሁሉ ሚስጥር ሲያውቅበት ጊዜ ፋይሉ ደግሞ ሰለሞን ጋር እንዳለ ሲያውቅ እንግዲህ ሰለሞንን የዳግምን አባት ማለት ነው ገድሎታል። ስለዚህ ያንን ዶክሜንት ግን አሁን ላይ ማግኘት ይፈልጋል። ቃል እዚህ ጋር እኔ ሳላደንቃት አላልፍም። እውነት ለመናገር በጣም ነው የማደንቃት። ምክንያቱም የማደንቅበት ምክንያት ይሄ ደግሞ ምን መሰላችሁ ውዶችዬ? ለፍቅር ብላ እስኪ ዛሬ እስኪ አሁን ቢያንስ ለምወደው ሰው አንድ ውለታ አልዋል፣ እስኪ ለምወደው ሰው አንድ ስራ ልስራ ነው ያለችው። ያስደስታል እውነት። ምክንያቱም
ለምትወዱት ሰው ብዙ ነገር እንኳን ይኮናልና ይህንን ፋይል ባለመስጠት ብላ ፋይሉን ይዛ ሄዳ እንግዲህ ባዶ ወረቀት ውስጡ አስገብታ ተደስቶ በኃይሉ በቃ ያንን ፋይል የያዘ መስሎ ተደስቶ በጣም ተደስቶ ጥሩ በቃ በዛ ያለ ገንዘቡላ ሰጥቷት ነበረ። ነገር ግን ከፍቶ ሲያየው ያ ፋይል ውስጥ ላይ የለም። ስለዚህ ፋይሉ ውስጥ ላይ ከሌለ ደግሞ ብሎ እንግዲህ ገንዘቡን ቀምቶ 50 ብር ሰጥቷታል። እሷም እንግዲህ ለእኔ ቢጤ ስጠው ኃጢአትህን እንዲስተሰረይልህ ብለዋለች። እና በጣም ነው የሚገርመው። እና የብሌን ትውስታዎች ግን በጣም ነው የሚገርሙት። ማለት በቃ ብሌን በህፃንነቷ ሰላም ስታደርጋ ሲጫወቱ የነበረውን ብዙ ነገሮች እያስታወሰች እንግዲህ ብሌን እያለቀሰች እናቷንም እስኪ በእጅሽ እና ልቤን አዳምጪው፣ የልብ ትርታዬን አዳምጪው፣ እንደ ዛሬ ተደስቼ አላውቅም፣ እንደ ዛሬ እንደዚህ ደስ ብሎኝ አያውቅም እማዬ ብላ በእጅጉ ነበር በጣም የተደሰተችውና በስተመጨረሻ ግን ሰላም የእሷን ማለትም በቃ ብሌን ያለችውን ነገር ስትሰማ ደነገጠች። ምክንያቱም ከዚህ በፊት ራሱ ልጅ ነኝ አይነት ነገር ብሌን እንደዛ ማለት እንዴ ቆይ እናቴ ትሁን እንዴ ብላ ተጠራጥራ ታውቃለች። ግን ይፋ አድርጋ ወይም ደግሞ ለሰላም ዳይሬክት አልነገረቻትም። ምክንያቱም የተያዘ የተጨበጠ ነገር ስለሌለ። ብሌን ግን ሰላም እና ቃል እናትና ልጅ እንዳልሆኑ ጠንቅቃ ቀድማም ስለምታውቅ ብሌን ቆይ ግን የሰላም ልጅ ማን ሊሆን ይችላል? ማን ይሆን? አይ እሷም ልጇ ያልሆነችን ወንበዴ ይዛለች፣ እኔም ደግሞ እናቴን አጥቼ እንከራተታለሁ እያለች ተደጋጋሚ ስታዝን ነበረ። አሁን ላይ ግን በጣም ልቧን የሰበራትና ያስለቀሳት ነገር ቢኖር እናቴን እኮ ሳላውቃት አጥቻት ነበረ። ከአንዴም ሁለቴ ስንቴ እኮ ከሞት እንዳተረፍኳት እኔ ነኝ የማውቀው። እነዚህ ጭራቆች እኮ እናቴን ሊገሏት ነበረ። እኔ ባልኖር እኮ እናቴ ሞታ ነበር። ከዚህ በኋላ ግን እናቴን ጫፏን የሚነካት የለም ነው ያለችውና ሳሚ ደግሞ እንግዲህ አንቺንና እናትሽን የመጠበቅ ኃላፊነት አለብኝ ደግሞም ጠብቃችኋለሁ፣ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ እያላት ይገኛል ማለት ነው። በሌላ በኩል እንግዲህ ወደ ቃል ስናመራ ቃል እንግዲህ ከወይዘሮ ገነት ጋር ተገባብታ ነበረ። እውነቱን ለመናገር ያንን ፋይል ግን ወስዳ ለበኃይሉ ልትሰጠው አስባ ነበረ። ነገር ግን ወይዘሮ ገነት ያለቻት እስኪ አንቺ አሁን ማለት ዳግምን እወደዋለሁ ትያለሽ፣ ዳግምን አፈቅረዋለሁ ትያለሽ። እስኪ እውነት ዳግምን ከወደድሽው ዳግምን ካፈቀርሽው አንድ ነገር አድርጊ። ይሄ ፋይል በኃይሉ እጅ ላይ ገባ ማለት ልጄም እኔም መሞታችን ነው። ዳግምም እኔም ብሌንም ሁላችንም ማለቃችን፣ እባክሽ ተይ ብላታለች። ነገር ግን እምቢ ብላ ነበር። ምክንያቱም ካልሰጠሁት ደግሞ እኔን ይገለኛል ብላ ፈርታ። አሁን ላይ ግን እንግዲህ ብሌን አልሰማችም። ይሄንን ሁሉ ማለት ዳግምም አልሰማም። ማለትም እንግዲህ የሳሚ እናት አባቶችም የዳግም አባት ብቻ ብዙ ሰው ገድሏል። ማን በኃይሉ ማለት ነው። ታዲያ ገነት ወይኔ በቃ አወቀ ማለት ነው። የሰለሞን ሚስት መሆኔን አወቀ ማለት ነው። በመጨረሻም አወቀ ማለት ነው። በቃ አለቀልኝ፣ በቃ ሞትኩኝ፣ በቃ ሄድኩኝ ስትል ነው ያኔ በቃ አሁን አምጪ እሱን ፋይል ያለበለዛ ደግሞ እኔ እንኳን ባልወስደው ራሱ በኃይሉ መጥቶ አፋጥቶሽ መውሰዱ አይቀሬ ነው ብላ በጣም ነበር ያስደነገጠቻት። እና በስተመጨረሻ እንግዲህ ፋይሉን መልሳ ይዛ መምጣቷ ቃል ዳግምን እውነት እንደምታፈቅረው እውነት እንደምትወደው ያሳያል። ስለዚህ አሁን ላይ ዳግም እንግዲህ ከቃል ጋር ቢሆን ደግሞ ብንል ዳግም ምን ብለዋል? ሴት ጠፍቶ በዓለም አንቺ ብቻ ብትቀሪ እኔና አንቺ ፍቅረኛ መስሎ ልንሆን አንችልም ብለዋል። በእርግጥ እንደዚህ ያሉ ሰዎች በኋላ ግን አንድ የሆኑ ብዙም እናውቀዋለን። ስለዚህ እንደዚህ ስላለ ላይሆኑ ይችላሉ ማለት አይደለም። ግን ሳሚም ቢሆን ብዙ ዋጋ እየከፈለ ይገኛል ለብሌን ሲል። ስለዚህ የእልህ ፍቅር ብቻ ሳይሆን የምርም ከልብ ያፈቀራት ይመስላል። እስኪ እናንተስ ምን ትላላችሁ ውዶችዬ? ማለት ሳሚ ብሌንን ያፈቀራት ከልቡ ነው ብዬ ነው የማስበው። በዛ ላይ ደግሞ አሁን ላይ እሺ አሁን ይሄ ፋይል ምንድነው ያለበት ውስጡ? ሳሚ ማለት በኃይሉን የዚህን ያክል ያንቀጠቀጠው ምንድነው እያለች ነው ቃል። ስለዚህ ይህንን ፋይል በደንብ አንብበው ከተረዱ ለፖሊስ ከሰጡበት የበኃይሉ ነገር አለቀለት። ሁሉም የሚፈራው ሁሉም የሚንቀጠቀጥለት በኃይሉ ውሃ በላው ማለት ነው። ምክንያቱም ወይ ጠላቶቼ ይህንን ፋይል ቢያገኙ ወይ ደግሞ እንዴትም ብሎ ፖሊስ እጅ ላይ ቢገባ እኮ አለቀልኝ ማለት ነበረ። እኔ እኮ አለቀልኝ ጉዴ ፈላ ማለት ነበር ብሎ ደጋግሞ ለቃል ነግሯታል። ቃል ቆይ እዚህ ውስጥ ምንድነው ያለው? እኔ እኮ ስላላነበብኩት ነው ምናምን ብላለች። እና አሁን ላይ ደግሞ በእጇ ይዘዋለች። እንግዲህ አንብበው በጣም የሚያስወነጅለው ከሆነ ለፖሊስ ይሰጡታል ብዬ አስባለሁ። ሰው አንዳንዴ ስራውን ማግኘት አለበት። ለዛም ነው ክፋት ጥሩ አይደለም፣ ክፋት አንስራ የሚባለው። ክፋት ከሰራ ግን ግድ ነው ያ ነገር መገኘቱ አይቀሬ ነው። ስለዚህ አሁን ላይ በኃይሉ ደግሞ እስካሁን ለሰራው ግፍ ይሄ ወረቀት ይሄ ዶክሜንት ይሄ ነገር ፖሊስ እጅ ላይ ገባ ማለት እስካሁን
ላጠፋት ጥፋት እስካሁን ሰላምን ልጇን እንደ ሰራተኛ አድርጋ እንድታዛት፣ በእርግጥ ልጅ መታዘዝ ችግር የለውም ነበር፣ ግን በገንዘብ እንድትገርዳት አድርጎ ሌላ ልጅ ደግሞ አምጥቶ እንደዚህን ሁሉ ግፍ በሰላም ላይ ሰርቷል እና የዚህ ደግሞ የዘራውን ማጨድ አለበት ብዬ አስባለሁኝ እና ለፖሊስ ከሰጡት ደስ ይላል። እስኪ እናንተስ ምን ትላላችሁ? ዶች የሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። መልካምነት ለራስ ነው መልሶ ይከፍላል። እወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁ በሰላማችሁ ይብዛልኝ። ባይ ባይ ተወዳጆች።